አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እንዴት አላችሁ? እኛ በጣም ደህና ነን አልሐምዱሊላህ። ዛሬ ደግሞ እንግዲህ ሰርግ ቤት ምን ያው ቀለበት ነው ግን ይኸውላችሁ እንግዲህ ማስተናገድ ዘጨረጭ እያልን ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እንግዲህ ያው ሰርግ ቀለበት ማለት ነው። ስተፈርዳ ሰር ያው ነው መቼም ዘሮ እና ይኸው ሽርን ጉድ እያለን ነው ቤተሰብ ማለት ነው። ልጆች እየጨፈሩ ነው እና ይኸው እያፈሩም ነው እና ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። የሀገር ቤት ቪዲዮዎች አንዳንድ ፈታ ዘና የሚያደርጉ ቪዲዮዎች ይለቀቃሉ በዚህ ቻናል። እናንተ ደግሞ ገብታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዘና ፈታ እንድትሉ በትህትና እንጠይቃለን። እና ላይክ አይረሳ፣ ሼር አይረሳ ቤተሰቦቼ። እና ያው እንግዲህ ሙሽሪት ውጭ ናት ማለት ነው። እንግዲህ የአሁን ጊዜ እንዳለ መጥቶብናል፣ ደግሞ መጥቶልናል የሚባለው። በነገራችን ላይ ሙሽራ ውጭ ሁና እንደዚህ እኔ ደስ አይለኝም እላችኋለሁ። እና ያው እንግዲህ ፋሽኑ እንደዛ ነው፣ ፋሽን ሆኗል ይሄ ነገር። ሙሽሪት ውጭ ትሆንና እዚህ ቤተሰብ ይበላል ማለት ነው። እና ፋሽን ሆኗል ይሄ ነገር። በነገራችን ላይ ሙሽሪት ሳትኖር አያምርም፣ ደስ አይልም። አላኩልኋል እንግዲህ ያው ማድረግ ነው። ያው እየሄደን እንበላለን እኛ ሰርጋችንን ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሁሌም ማስቸግራችሁ እንግዲህ ለእናንተ ምንም አይጠቅማችሁ፣ ለእኔ ግን ይጠቅመኛል። ውዶቼ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አበረታቱኝ። ሁሌም ማስቸግራችሁ እንደዚያ ነው። የምለቀውን ቪዲዮ በጠቅመም ባይጠቅመም ሁልኝ ውዶቼ ለእኔ ይጠቅመኛል፣ ለእናንተ ግን ላይጠቅማችሁም፣ ለእኔ ግን ይጠቅመኛልና እና ይብላችሁ። በጅባስ እየጨፈሩ ነው ልጆቹ። ውድ ቤተሰቦቼ እና እንግዲህ ለእኔ ስታውልኝ ላይክ ሼር ስታደርጉልኝ ይጠቅመኛል እና አበረታትኝ ውዶቼ። ሁሌም ማስቸግራችሁ። በነገራችን ላይ ግን እኔ እንደ ሙሽራ ሳትኖር እንደው ብዙም ደስ አይለኝም አልኳችሁ። ሰርግ ራሱ የሄድኩኝ አይመስለኝም። እና እንግዲህ ፋሽን ሆኗል ይሄ ነገር፣ ፋሽን ነው። ያው እንዳገሩ ባህል ብሏል፣ እንዳገሩ መሆን ነው። እኛ ድሮ እስከምናውቀው ድረስ ሙሽራ ቤት ሁና ነበረ ማለት ነው። እና አሁን ጊዜ ደግሞ በተቃራኒው ሌላ ነው እላችኋለሁኝ። ለቻናሌ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ ማለት ነው። ሀባይቦቼ ሼርም አድርጉ፣ ላይክም እያደረጋችሁ እላችኋለሁኝ። እና እንደዚህ ነው ይጨፈራል። ምን ይላል ሰርግ ማለት ነው። እና ቤተሰቦች ያው ታውቃላችሁ እንግዲህ ድምፁን ያጠፋሁት መንዙማ ነው ከፍተው ስለነበረና ያው እንግዲህ ታውቃላችሁ ያለው ነገር፣ ለዛ ነው ድምፁን ያጠፋሁት ማለት ነው። በድምጤ ያርጌው ነው እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ አይዘንጋ። ዋው እዚህ ደግሞ ስጋው እየወጣ ነው። እዚህ ደግሞ ፍትፍት ይፈተፈታል፣ እንጀራ ይቆረጣል። ኧረ ምን ቅጠው እንጀራ እየተቆረጠ ነው። እዚህ ጋር ወጥ እየወጣ ነው። ምን ትላላችሁ? ወጥ አሟሟታ መጡ ተባለ። ተዛ ለነሱ ሊደረግ ነው ሽርንጉዱ ማለት ነው። እና በነገራችን ላይ እቃ ቤት ሁኜ ነው ያው እንግዲህ የቀረጽኩት፣ ብዙም እንትን ብሏል። እና ይኸውላችሁ ስጋ እየተንጣለለ እንደው አማች ሲባል አልኳችሁ። ሽርንጉድ የሚባለው ለምንድን ነው? ኧረ ስሙኝማ እንደው በሞቴ አማች ሲባል እንደዚህ ሽርንጉድ ይባልለታል። እና የላችሁ እንጀራ እየተጣጠፈ ምናምን አይ ነው እዚህ ሽርንጉድ እያለ እንጀራ እየቆረጠች ነው እላችኋለሁኝ። እዚህ እንጀራ ይፈተፈታል፣ ስጋ ይወጣል።
እና ቤተሰቦች እንግዲህ ያው ትዝታችሁ እንደሚቀሰቀስ ተስፋ አለኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይዘንጋ። ሁሌ የማስቸግራችሁ ነገር እሱ ነው አሉ። አበረታቱኝ ውድ ድንቅ የሆናችሁ ቤተሰቦቼ።